ምዕራፍ 4 አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየንም ምድርን የሚያርስ ነበር። ከብዙ ቀን በኋላ ቃየን ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤልም ደግሞ ከበጎቹ በኵራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየንና ወደ መሥዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድህ? ለምንስ ፊትህ ጠቆረ? መልካምን ብታደርግ ፊትህ የሚያበራ አይደለምን? መልካምን ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃድዋም ወደ አንተ ነው፣ አንተ ግን በእርስዋ ንገሥባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም። እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት ነው? እርሱም አለ፣ አላውቀውም፣ የወንድሜ ጠባቂ እኔ ነኝ አለው። ምን አደረግህ? የወንድምህ ደሙ በድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህን ደም ከእጅህ ለእኔ በቀል። አፍዋን በከፈተች ምድር ላይ አንተ የተረገምህ ነህ። ምድርንም ባረስህ ጊዜ እንግዲህ ኃይልዋን አትሰጥም። በምድርም ላይ ኮበላይና ተቅበዝባዥ ትሆናለህ። ቃየንም እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድኸኝ፣ ከፊትህም እሰወራለሁ። በምድርም ላይ ኮበላይና ተቅበዝባዥ እሆናለሁ፣ የሚያገኘኝ ሁሉ ይገድለኛል። እግዚአብሔርም እርሱን አለው፣ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገለት። ቃየንም ከእግዚአብሔር ፊት ወጣ፣ ከዔዴንም ወደ ምሥራቅ በኖድ ምድር ተቀመጠ። ቃየንም ሚስቱን አወቀ፣ ጸነሰችም፣ ሄኖሕንም ወለደች፣ ከተማዋም ሠራ። የከተማይቱ ስም በልጁ ስም ሄኖሕ አላት። ሄኖሕም ጋይዳድን ወለደ፣ ጋይዳድም ሜኤልን ወለደ፣ ሜኤልም ማቱሳላን ወለደ፣ ማቱሳላም ላማሕን ወለደ። ላማሕም ለራሱ 2 ሚስቶች አገባ። የአንዲቱ ስም ዓዳ፣ የሁለተኛይቱ ስም ሴላ ነበር። ዓዳ ያባልን ወለደች፣ እርሱም በድንኳን የሚቀመጡት የዘላኖች አባት ነበር። ወንድሙም ስም ዩባል ነበር፣ እርሱም በገናንና መለከትን ለሚይዙ አባት ነበር። ሴላም ደግሞ ከናስና ከብረት የሚቀጠቀጥ ዕቃን የሚሠራውን ቱብልቃይንን ወለደች። የቱብልቃይንም እኅት ናዕማ ነበረች። ላማሕም ለሚስቶቹ ለዓዳና ለሴላ አላቸው፣ እናንተ የላማሕ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ለቍስሌ ብላቴናውንም ለመውጋቴ ገድዬዋለሁ። ቃየንን 7 እጥፍ ይበቀሉታል፣ ላማሕን ግን 77 እጥፍ ይበቀሉታል። አዳም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደች። ስሙንም ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያን ጊዜም በእግዚአብሔር ስም መጠራት ተጀመረ።